ቅዱስ ገብርኤል የምስራች አብሳሪው ለችግር ደራሹ እንደ ዛሬ ሁሉ በረድኤቱ ጠብቆ ለሚመጣው ዓመት እንዲያደርሳችሁ እንዲያደርሰንም ቅዱስ ፈቃዱ ይሆንልን። ያስተማሩንን ሊቀ ሊቃውንት ስምዐኮነ መላክን ቃለ ሕይወት ያሰማልን። ቃለ ሕይወት ያሰማልን። ቃለ ሕይወት ያሰማልን። የሰማነውን በልቡናችን ያሳድርብን። ብዙ አላስረዝምም። እንደተነገረው ከዚሁ ከአዲሱ ሕንፃ ቤተ ክርስቲያን ደረስ ብለን ወደዚሁ ወደ መንበረ ክብሩ ታቦቱን መልሰን ይዘን እንመጣለን። የተወሰኑ ደቂቃዎች አዲስ ትምህርት ሳይሆን እንደ ክለሳም እናድርግና ትንሽ እንነጋገር። ሚሳኤል የተባሉ 7 ወጣቶች በልዩ ድንቅ ስራ እግዚአብሔር ሃይማኖታቸውን፣ ጥበባቸውን፣ ማንነታቸውን አውቆ በመላኩ በወዳጁ በቅዱስ ገብርኤል እንዴት እንዳዳናቸው ያላመነውን የማያምነውን የጣዖት ፍቅር አናቱ ላይ የወጣውን ከጣዖቱ ፍቅር ገላግሎ የአናንያ የአዛርያ የሚሳኤል አምላክ የተባረከ መሆኑን እንዲመሰክር ያደረገበት የተለየ ታምር የተደረገበት ዕለት ነውና ለዚህ ዕለት ስላደረሰን ክብርና ምስጋና ለእግዚአብሔር ይግባው። እንኳን ደስ አላችሁ። አናንያ አዛርያ ሚሳኤል የተናገሩትን ቅድም ሊቀ ሊቃውንት ተናግረዋል። አምላካችን ያድነናል፣ ባያድነንም እንኳ አንተ ላቆምከው ምስል አንሰግድም የሚለውን ርዕስ አድርገው አስተምረውናል። ከአናንያ ከአዛርያ ከሚሳኤል ምን እንማር ነው ጥያቄ? አናንያ አዛርያ ሚሳኤል እድገታቸው ክብራቸው በተጠበቀበት ወላጆቻቸው በከበሩበት ቅድመ አያቶቻቸው በከበሩበት እግዚአብሔር በሚመለክበት እግዚአብሔር በሚወደስበት ነቢያት ከእግዚአብሔር ጋር በሚነጋገሩበት እግዚአብሔር ድምፁን በሚያሰማበት ሊያደርገው የፈለገውን ነገር ሁሉ በነቢያቱ አብሮ በሚያናግርበት እንዲያም ሲል በመላእክቱ አብሮ መላእክቱን እየላከ ድንቅ ድንቅ ታምራትን ባደረገበት ወይም ባደረገበት በቅድስቲቱ ከተማ በምድረ እስራኤል በኢየሩሳሌም ነው ይወደዳል። እግዚአብሔርና ሰዎች ተስማምተው በሚኖሩባት ሁሉም እግዚአብሔርን በሚያመልክባት አገር ነው። ይሁን እንጂ ቅድም እንደተነገረን ሰዎች አንዳንድ ጊዜ አሳ ጎርጓሪ ምንድን ነው የሚባለው? ዘንዶ ከዋጣ ደግሞ ያው የዘንዶ ቀለም መሆን መዋጥ ሌላ ድል የለውም። ስለዚህ አላስፈላጊ እከብር ባይነት፣ አላስፈላጊ አድግ ባይነት፣ አላስፈላጊ ከእግዚአብሔር የተለየ አምልኮ ፍለጋ፣ ባላስፈላጊነት መቅበዝበዝ እግዚአብሔርን በመርሳትና ለእግዚአብሔር ባለመታዘዝ እግዚአብሔርን ያስቆጡታል፣ እግዚአብሔርን ያስቀይሙታል። እግዚአብሔር ደግሞ ቀናኢ ነው። ከሱ ሌላ አምላክ እንዲመለክ አይፈቅድም፣ አይወድም። ለሁሉም ሕግና ስርዓት አለው። የፈጠረው ፍጥረት ተከባብሮ ተዛዝኖ ተረዳድቶ እንዲኖር ሊያመልከው የሚገባው ግን አንድ አምላክ ብቻ መሆኑን በዘመነ ብሉይ በዘመነ አዲስ አንድነቱን ሦስትነቱን ብቻ እንድናመልክ ነው የነገረን የደነገገን።
ምኞታቸው እግዚአብሔርን ከማምለክ ርቀው የራሳቸውን አምላክ ሲፈጥሩ እግዚአብሔር ይቀየማል። ስለዚህ ክብርን ይገፋል። እግዚአብሔር ሲቀየም ሌላ አይደለም የሚያደርገው፣ ክብሩን መግፈፍ ነው፣ ማዋረድ ነው፣ ከፍ ከፍ ያለውን ዝቅ ዝቅ ማድረግ ነው። እንደ ናቡከደነፆር ንጉሥ ነው፣ ከፍ ያለ ነው። የተሰጠውን ክብር አልጠቀምበት ሲል ግን ከንጉሥነቱም አውርዶ ከዛም በታች አሳንሶ ወደ እሪያነት ለውጦ በምድረ በዳ እንዲቅበዘበዝ ማድረግ ይህ እግዚአብሔር ድንቅ ስራ ነው። ስለዚህ አልታዘዝም ባይ ሲበዛ በክፉ ምኞት ሰዎች ሁሉ ተጠልፈው ባላስፈላጊ መዳራት፣ በምንዝርና፣ በቂም፣ በቀበር፣ በበቀል፣ በግድያ፣ በአምልኮ ጣዖት ሲሰክሩ እግዚአብሔር ተቆጣ። ደካሞችን ጠንካራ አደረገ፣ ተማራኪዎችን ማራኪ አደረገ፣ ተሳዳጆቹን አሳዳጅ አደረገና ወደ ምድረ ፋይድ ወደ ባቢሎን ማረካቸው። ብዙዎች ናቸው የተማረኩት። የተማረኩት ሁሉ ብዙ ታሪክ አልተመዘገበላቸውም። ወይም ያገኙትን እንዲያ ሲሉ ቀኑ መሽቶባቸዋል። አለበለዚያም በመንገድ ተደነቃቅፈው ቀርተዋል። ስም አጠራራቸው ሳይጎላ ማንነታቸው ሳይረዳ እንዲሁም በባዕድ ሀገር ባዶ ሆነው ቀርተዋል ማለት ነው። እነዚህ ስም አጠራራቸውን ያለወጡ ባደሩ ስደት የውርደት ምልክት ነው። ስደት ማንነትን ያሳጣል። ስደት ክብርን ይቀንሳል። ስደት ዝቅ ዝቅ ያደርጋል። ስደት እኔነትን እኛነትን ያጠፋል። በሀገራቸው ከብረው ገነው አንቱ ተብለው ይኖሩ የነበሩ ሁሉ ወደ ባዕድ ሀገር ሲሰደዱ በባዕዳን እጅ ሲወድቁ ማንነታቸውን አጥተው ጠንካሮቹ ደካሞቹ ነው፣ አዋቂዎቹ አላዋቂዎቹ ነው፣ ጀግኖች የጀግንነት ክብራቸውና ስማቸው ተገፎ አማኞች የአማኝነታቸው ምንነት ተነጥቆ በባዕድ ሀገር ነውና ያሉ እንደ ሀገሩ እንደ ንጉሱ እንዲያጎነብሱ የሚያስገድል ነው ስደት። አናንያ አዛርያ ሚሳኤል በተሰደዱበት ሀገር ለእነሱ መልካም ነገር ነው የገጠማቸው። የሚበሉት አላቸው፣ የሚጠጡትም አላቸው፣ ስልጣንም አላቸው። እንዲሁም በሀገራቸው ያላገኙትን ስልጣን ምግባቸውም ለንጉሱ ከሚዘጋጀው እንዲመገቡ ነው የተፈቀደላቸው። መጠጣቸውም ንጉሱ ከሚጠጣው ከጠጁ ከብዙ እንዲጠጡ ነው የተፈቀደላቸው። ግን ማንነታቸውን የሚያሳጣ ቦታ ነው። ከጥበብም በላይ ጥበብን እንዲማሩ ግን ከጥበብ በላይ ያለውን ጥበብ እግዚአብሔርን እንዲክዱ የሚያደርግ ቦታ ነበር ያሉት። ከሃይማኖት በላይ ሃይማኖት ኑሯቸው እግዚአብሔርን እያመለኩ የሚኖሩት ሃይማኖት በሌለበት አንድ ሰው በምኞቱ ፍላጎቱ በጉልበቱ በአቅሙ ምስል እንዲንበረከኩ እንዲሰግዱ በሚደነገግበት ሀገር ነበር ያለው። ይህ ሁሉ ክብራቸውን አሳጥቷቸው ስደት ነው እንግዲህ። ይሁን እንጂ እነሱ የሚበላ ካገኘን የሚጠጣ ካገኘን እኛም ቸገረን፣ በዛው ላይ ከተሾምን ከተማርን ካወቅን ከተመራመርን በባዕድ ሀገር እንዲህ አይነት ክብር ካገኘን የሚለው ነገር ለእነሱ ቦታ አልነበረም። ምክንያቱም ተሰዳጅነታቸው የመጀመሪያው ሕልውናቸውን ያጠፋው ስማቸው ሲገፈር ነው። አናንያ አዛርያ ሚሳኤል የሚለው ስማቸው የተወለዱበት አካባቢ ወላጆቻቸው በአካባቢው የሰየሟቸው ከሃይማኖት ጋር
አንድ ሰው ሲድራቅ፣ ሌላ ሰው ደግሞ አብደናጎ፣ ይስሐቅ፣ ሌላ ሰው ደግሞ አብደናጎ። ልዩ ልዩ ስም የሰጣቸው ይህ ማንነትን የሚያሳጣ ስም፣ ክብርን የሚያሳጣ ስም። እንዲሁ ግን የሚበሉት ሞልቷል፣ የሚጠጡት እንደ ልብ ነው። ይሁን እንጂ ክብራችንን አብረን በልተን ጠጥተን ለብሰን ሞቆን ደምቀን ተሹመን ከፍ ከፍ ብለን ከመኖር ማንነታችንን ይዘን በማንነታችን መኖር ይበልጥብናል። ትምህርቱን አንማርም አላሉ፣ ተማሩ፣ እውቀት ነውና። ግን የሚገባቸውን እውቀት ወሰዱ። ለእነሱ የማይገባውን የባህል እውቀትና ትምህርት ግን አንዘገዘቡና ቃሉት። የሚማሩት ሁሉ ጠቃሚ ያልሆነውን መመርመር ግድ ይላል። በትምህርት ዓለም ውስጥ ስንፍና የስንፍና ትምህርት አለ። እግዚአብሔር የለም የሚል ትምህርት ቢኖር ስንፍና ነው። ግደል የሚል ትምህርት ቢኖር ስንፍና ነው። ስራቅ የሚል ትምህርት ቢኖር ስንፍና ነው። አመንዝር የሚል ትምህርት ቢኖር ስንፍና ነው። ቀማ አገር የሚል ትምህርት ቢኖር ስንፍና ነው። ስለ ሀገር ክብር የሚደረግ ሌላ ነው። ስለ ወንጀል የሚደረገው ትምህርት ሌላ ነው። በእያንዳንዱ ነገር። ስለዚህ እነዚህ ሶስት ወጣቶች እውቀትን እንደ እውቀት ወሰዱ። የሚገባቸውን ተጠቀሙበት፣ የማይገባቸውን ግን በሩቁ አውቆ አስቀመጡት። እንደ ምግብ ግን አንመገብም። ኃላፊው የነሱ መጋቢ እንዳይጠቁሩ እንዳይከሱ አደራ የተባለው ግን በብዙ ጭንቀት እባካችሁ የንጉሡን ትእዛዝ ሰምታችኋል፣ ጠቁራችሁ ከስልባሉ። ይህንን ካደረገ በኋላ እምቢልታው፣ ዋሽንቱ፣ መሰንቆ፣ ክራሩ፣ በገናው ሲደረደርና ሲመታ ሁሉም ለዚያ ጣዖት የማይንበረከክ የማይሰግድ የሚቀጣ መሆኑን ታወጀ። ምሕረት የሌለው አዋጅ በግዳጅ እኔ ያመለኩትን ካላመለካችሁ፣ እኔ ያቆምኩት ምስል ካልሰገዳችሁ ትሞታላችሁ የሚል አዋጅ። የሙዚቃ መሳሪያዎችን ደርዳሪዎቹ እየደረደሩ ዘፋኞቹ እየዘፈኑ ኃያላኑ ድኩማኑ፣ ባለጸጎቹ ድሆቹ፣ ትንሾቹ ትልቆቹ፣ እገሌ ወገሌ ሳይባል ለዚያ ጣዖት ሁሉም ተንበረከከ። ከእነዚህ ከሶስቱ ጀምሮ እነሱ ስቃ ሁሉም ሲሰግድ ሲንበረከክ ሲወድቅ ሲነሳ ባሉበት ቀጥ ብለው ቆመዋል። ይህንን ያዩ የሰይጣን ማደሪያዎች ንጉሥ ሆይ አንተ ከፍ ከፍ ያደረግካቸው፣ አንተ ባለሟሎች ያደረግካቸው፣ አንተ በአውራጃዎች የሾምካቸው፣ አንተ ያቆምከው ምስል አልሰገዱም፣ አልተንበረከኩም፣ ትእዛዝህን አፍርሰዋል፣ ቃልህን አቃለዋል፣ ሕግህን አያከበሩም። ምን ትላለህ? በፍቅር ኃይል ተሞልቶ ባለው በንግስናው ግርማውን ተጎናጽፎ መንፈሳዊ ግርማ ያይደለ ሰይጣናዊ ግርማ፣ መንፈሳዊ ቁጣ ያይደለ ሰይጣናዊ ቁጣ። ለምንድን ነው ያልቆማችሁ ያልሰገዳችሁ? እኔ ላልኩት ለምንድን ነው ያልተንበረከካችሁ? ጥያቄ በዚህ ጊዜ ነው። ንጉሥ ሆይ አንተ ያቆምከው ምስል አንሰግድም፣ አምላካችን ያድነናል። ከእነዚህ ከሶስት ወጣቶች ይህንን ነው መማር ያለብን። አምላካቸውን ተጠራጥረውት አይደለም፣ አዳኝነቱን አላምን ብለው አይደለም። እስከ መጨረሻው ድረስ ንጉሡ ተስፋ መቁረጥ ነበረ። ቅድም እንደነገሩ ሊቀ ሊቃውንቱ ቁርጥ ሀሳባቸው
ስለዚህ ስለ ምድራዊ ዓለም፣ ስለ ጊዜያዊ ዓለም፣ ስለ ኃላፊው ዓለም አንተም ኃላፊ በሆንክበት ግዛት ለጊዜው በሆነበት ምንም ቦታ የለንም ነው። በቁጣ ስለነበረ ወረዱ ጋድነንም እንኳ ብለው ነበር። አዳናቸው አላዳናቸውም? እግዚአብሔር አድኗቸዋል። ደስ ይበላችሁ እናንተ የሚገርመው እነሱ ብቻ አካይደው ዛሬ ተደነስ ወረም እኮ አዋጁን በአዋጅ እንዲሽር አድርጎናል። አዋጁን በአዋጅ ልባሉ የመጀመሪያው አዋጅ ለጣዖት ያልሰገደ ይሙት በቃ ፈርደ ቤቱ ይቃጠል ይበቀል ይመዝረብ ብሎ ነበር። አሁን ደግሞ መንግስቱ ዘላለማዊ ትሆናል ለትውልድ ለትውልድ ግዛቱ ለልጅ ልጅ ነው ብሎ የእግዚአብሔርን ዘላለማዊ ንጉስነት ዘላለማዊ ገዥነት አምኖ አውጆ የትኛውም ወገን በሙሉ ከዳር እስከ ዳር በአናንያ በአዛርያ በሚሳኤል በዳንኤል አምላክ እንዲመካና የዳንኤልን የአዛርያ የአዛርያ ሚሳኤልን አምላክ እንዲያመልክ አዋጁን በአዋጅም የሻረበት ነውና እግዚአብሔር የተመሰገነ ማንነታቸውን አጥተው በስደት ሀገር በሄዱበት ጊዜ በስደት ሀገር ምንም ሁሉ ነገር ቢሟላላቸው ከራሳቸው ማንነት የስደቱን ኑሮ ጥቅሙን ጥቅማጥቅሙን መሳሪያ አድርገው ማንነታቸውን ለያዙ በጽናት ሃይማኖታቸውን በአደባባይ የገለጡ ወጣቶች ናቸው። እኛስ እና ደግሞ ማራቶን ብሎ በገዛ ሀገራችን ስደተኞች በገዛ ሀገር ስደተኛ ነው። አቤት በገዛ ሀገሩ ከቤቱ ተፈናቅሎ ሜዳ ላይ ቢወድቅ ሆነ መጠለያ አጥቶ ፀሐዩን ብርዱም ክረምቱም በጋውን የሚፈራረቅበት ከሆነ ስደተኛ ነው ማለት ነው። ይህ ምን አመጣው? ማንነትን አምኖ አክብሮ በፍቅር በሰላም በአንዲት ሀገር አንድ ወገን አንድ ሕዝብ የመኖር ዕጣ ፈንታችን ደካማ ስለሆነ እኔ በልጥ በሚለው ክፉ አስተሳሰብ ተመካክሮ ተወያይቶ ችግርን የመፍታት አቅም ማነስ የብዙዎችን ክብር ነክቷል። የብዙዎችን ማንነት አጥቷል። የብዙዎችን ቤት አንኳኩቷል። ቤት ሲኖራቸው ቤት የለሾች ሆነዋል። ይህ ፀሐይ የሞቀው ሰው ያወቀው ሁላችን የምንረዳው ስለሆነ ብዙ ማለት አያስፈልግም። በአናንያ በአዛርያ በሚሳኤል ችግር የተገኘው ቅዱስ ገብርኤል ዛሬም እንዲህ ተሰባስበን አማላጅነቱን አምነን የምንጠራው መልአክ እሳቱን አብርቶ ለነገሩ እሳት የጦርነቱን እሳት የጥላቻውን እሳት አጥፍቶ በአንድነት በፍቅር በሰላም የምንኖርበትን ከአምላኩ ከፈጣሪው እንዲያማልደን የእግዚአብሔር ቅዱስ ፈቃዱ ይሆንልን። እግዚአብሔር ምልጃውን ይስማል። አናንያ አዛርያ ሚሳኤል ወጣቶች ናቸው። ቅድም ተብለናል። አገሩ የምትነበረው ለወጣት ነው። የፈለጋቸውን ስሜታቸውን ለማርካት የወደዱትን ለማድረግ እድሉ ተሰጥቷቸው ነበረ። ግን በሃይማኖት የጸኑ የሃይማኖት ጀግኖች የሃይማኖት አርበኞች ስለነበሩ ለተራ ነገር አልተንደረቀቁም። የዛሬው ወጣት ምን እየሰራ ነው? የዛሬው ወጣት ከሞላ ጎደል ከጥቂቶቹ በስተቀር አንዳንድ ጊዜ የክርስትና ደሴት በሚባለው የክርስትና አካባቢ በሚባለው እንኳን መልኩን እየቀየረ ባላስፈላጊ አደንዛዥ ዕፅ መስከር ተጀምሯል። እኔ በጣም የማፍርበት አንድ ነገር ልንገራችሁ። በጣም
የባህር ዳር ጫት ሲባል በጣም አሸማቀቁ። የባህር ዳር ጫት ምርጥ ሆኖ ለሌላው የሚሄድ ተብሎ ሁሉም ያንን ቋጥሮ መከራውን ሲያይ ባህር ዳር ነው ጣናቶ አጥፎ የያዛቸው የተቀደሱ ገዳማትን አጥፎ የያዛቸው የከበሩ አገር በቀል እጽዋትን አጥፎ የያዛቸው ለሰው ጤናማ ምግብ ሆነው የሚያገለግሉትን ልዩ ልዩ ፍሬያት የሚያፈሩትን እጅግ የሚያስጎመጁ ሰውነት የሚያፋፉ ከእግዚአብሔር ጋር የሚያገናኙትን እንጂ የሚያሰጥ የሚጥል የሚያስገመግም በመጽሐፍ እንደተጻፈው አይደለም አልነበረም። ዛሬ ግን የቅድስናውን ውሃ እንኳን ልዩ ልዩ አትክልቶች መጋቢ የነበረው ውሃ እንኳን ጠልፈው የጫት ማብቀያ የጫት ማምረቻ የጫት መመገቢያ አድርገው ሲታይ ያማል። ምናልባት ሳንቲሙ አስጎምጅቷቸው ሊሆን ይችላል። ሳንቲሙ ወጣቶችን ማልፏቸው ሊሆን ይችላል። ሰይጣንም ደግሞ አውቆ እንደዚህ አይነቱን ነገር ከፍ ከፍ ያደርገዋል። ለማይጠቅም ነገር ሁልጊዜ ውድ ያደርገዋል። በአቋራጭ ሰዎች ከብሩ ዘንድ ያንን የትም ቀንም ተግተው እንዲሰሩ ያደርገዋል። አይታችኋል። ጫት እኮ የበቀለበት መሬት ሌላ ሀይል እኮ ያለ እስኪ ተክላችሁ ነቅላችሁ አምጥታሉት ነው። ጫት ያየው ውሃ እኮ መልሶ እሱም አይገኝም። ከጊዜ በኋላ አንድ ጊዜ ያለ የትም ማለት ባህሩ እንዳልሆነ በሞጣቱ በጫት ተቀበረ ደርቆ ነበር። ለጣና የሚያሰገው እርግጠኛው ነው ነገር እና እንዳናንያ እንዳዛሪያ እንደሚሳኤል ያለው ትውልድ እንዴት በጫት ይደነዝዛል? ያናንያ ያዛሪያ የሚሳኤል ትውልድ ዛሬ እኮ እነሱም አሉ አልጠፉ። ዛሬ እኮ በዓሉን ስናከብር ስለነሱ ስንቀርብ እነሱ ሆነን እነሱን መስለን እነሱ በተጓዙበት ተጉዘን በጎ ነገር ሰርተን እግዚአብሔርን አምልከን እንድንኖር እንጂ ዝም ብለን አይደለም የምንጠቅሳቸው። ስለዚህ ከደባል ሱስ ከስካር ከጭፈራ በጣም አይደለም አይሰማም። ምንድን ነው ላለው ይሄ እንደው ዘፈኑ በእንጭራው የሪት ሙሉ ምንም ተራውጅ ይመስላል። ሰንት ከተዛ ጊዮርጊስ ላይ ጊዮርጊስ ሲሰማ ምን ተፈጠረ? ምን ተገኘ? ሁሉ ዛሬ የምናለቅስበት የምናዝንበት የምናለላበት አምላክ ሆይ ለሀገራችን ሰላምን ስጠን ብለን ወደ እግዚአብሔር የምንጮህበት የሚዘፈንበት ጊዜ ዛሬ ስንትና ስንት ወገን በየጣሻው በየበረሃው በየምኑ እየወደቀ ደመከም እየሆነ ወጣቱ እንደ ቅጠል እየረገፈ ባለበት ሰዓት ላይ እግዚአብሔር ሆይ መዓቱን በትዕግስት ለውጠው ቁጣህን መልስ ብለን እግዚአብሔርን የምንለምንበት የምንጾምበት የምናለቅስበት ወይስ የሚዘፈንበት ጊዜ? ከፊያላት ከተማ እንደዚህ ቤተ ክርስቲያን እዚህ ትዘምራለች፣ ታለቅሳለች። የልጁን ሙሉ ካህናቱ አይታችኋቸዋል። እንደ መላእክቱ ጠማን ሳይሉ ደከመን ሳይሉ በጥፍራቸው ጥለው እግዚአብሔርን ሲያመሰግኑ ምሕረት ይቅርታ ሲጠይቁ ያድራሉ። ሌላው ደግሞ በዚህ አንጻር ይህንን ላለመስማቱም ይመስላል ምድር ወግጅ ብሎ እንደ ሰባት ቃል አላስፈላጊ ጭፈራ ይሰሙ። ከአናንያ ከአዛርያ ከሚሳኤል አልተማርነው። እነሱ በቆሙበት ምድር የዘፈን ነበረ። ለዚህ ጆሮ የለንም ያሉ ጆሮአቸውን ለእግዚአብሔር ነው የሰጡ። እነሱ በቆሙበት ምድር አዋጅ ነበረ፣ የሞት ቅጣት የሚያመጣ ጊዜያዊ ሞት እኛን አይገዛንም፣ አያንበረክከንም፣ ዘላለማዊ ሕይወት አለ ብለው ሰማያዊውን አሰቡ ከምድራዊ። ሁሉም ጊዜ አለው። አዎ የጋብቻው ዘፈን ይኖራል፣ የሀገር ፍቅር ዘፈን ይኖራል አለው ጊዜ ግን ዝም ብሎ ሌሊት ሙሉ ሲጨፍሩ ሲሰክሩ ሲወድቁ ሲነሱ ማደር
ክርስቲያናዊ ጠባይ ነው። እኔ ስለሌላው ምናልባት ላይመለከተኝ ይችላል። ግን እንዴት ማተብ አድርጎ እንዴት መስቀል አንጠልጥሎ አንገቱ ላይ ሲጨፍሩ ማደር ሲሰክሩ ማደር ምን አመጣው? ወይ የኛ ችግር የሰራጆቹ ወይስ የተሰጣችሁ? ጩኸታችን ሁሉ ከንቱ ለምንም የማይጠቅም ነው ማለት ነው። ጩኸታችን እኮ አመል አይደለም፣ ልማድም አይደለም። ተያይዘን እንዳን ያሁኑ ጩኸታችን ለሀገራችን ሰላምን እንዲሰጠን እግዚአብሔርን እንለምነው። አየነው፣ በጦርነቱ እያየነው፣ ዓመታት እየተቆጠሩ ነው። እግዚአብሔር ሰላምን ካልሰጠ በጦርነት የሚመጣም ሰላም ሊሆን አይችልም። ስለዚህ ሰላምን እንዲሰጠን እግዚአብሔርን እንለምነው። እንደ አናንያ፣ እንደ አዛርያ፣ እንደ ሚሳኤል እግዚአብሔር በቃ ሲል ደግሞ ሁሉም ይበቃል። ለእግዚአብሔር የሚሳነው ነገር የለም። እግዚአብሔር ሲፈልግ የተናቁትን አስነስቶ ሽማግሌዎች አድርጎ ሊያስታርቅ ይችላል። እግዚአብሔር ሲፈልግ እንደ ነቢያቱ፣ እንደ ቅዱሳኑ፣ እንደ ባሕታውያን አባቶቻችን አስታራቂዎች አድርጎ ያሰማራል። የደነደነውን ልብ ይከፍታል፣ አየራው ይከፍታል፣ እንዲሰማ ያደርጋል፣ የቀኝ የግራ። ከዚያም እግዚአብሔር ሰላሙን ያውጃል። ለምን ይጠቀማል? በሃይማኖታችን አናንያ፣ አዛርያ፣ ሚሳኤል በንጉሡ ፊት ባለሟሎች ቢሆኑ ቢሾሙ ቢሸለሙ በሃይማኖታቸው ግን አልተደራደሩም። የዛሬ ወጣት በስንት ነገር ነው ሃይማኖትን እንደራደሩበት። ቅድም ሊቀ ሊቃውንቱ ጠቅሰው ዳቦ ማይሆን ነው። ዳቦስ ነገር የሆነ ዳቦስ ስልጣን የሆነ ዳቦስ እድሜ የሆነ ስንት ዳቦ ያላቸው ዳቦቸውን ጥለው ሲሄዱ አላያችሁ? ስንት ባለስልጣናት ስልጣናቸውን ጥለው ሲሄዱ አላያችሁ? ስንት ባለጸጎች ሁሉም ጥለው ሲሄዱ አላያችሁ? ስንቶች አሉ እዚያ አቅም ያለው ከዚያ የተሻለ አቅም ያለው ወደ ወታደር የገጠሩ ወደ እንዲህ እያለ አይደለም እውነት ሲነገር ካላመነ በስተቀር። ስለዚህ በእንዲህ አይነት ሰዓት በእንዲህ አይነት ወቅት እግዚአብሔር ሆይ ማረን፣ እግዚአብሔር ሆይ ይቅር በለን፣ እግዚአብሔር ሆይ ሰላምን ስጠን። ጸሎታችን ይሁን። ገብርኤል ሆይ የምስራች አብሳሪ ነህና ሰላምን ያብስረን። ጨልሞብናልና አሁንም አምላካችን በብርሃኑ እንዲጎበኘን አማልደን። ብርሃን ይባላል በቤተክርስቲያናችን ፈኑ ብርሃነከ ብርሃንን ላክ። በጨለማ ሲመሰመሱ የነበሩ አባቶቻችን ወገኖቻችን ሰውና እግዚአብሔር በተለያየበት፣ እግዚአብሔር ከሰው ልጆች በራቀበት፣ ጽድቅ እውነት በጠፋበት፣ አምልኮት በተሰረዘበት፣ ሁሉም በከንቱ በደመ ነፍስ በሚመላለስበት ጊዜ ነቢያቱ ድምፃቸውን ከፍ አድርገው ያሰሙት ጩኸት ቢኖር ብርሃንን ላክ። ዛሬም ሰላማዊ የሆነውን ብርሃንን ላክ። ጨለማ በሆነ ቁጥር የሚሞተው ብዙ ነው። ጨለማ በሆነ ቁጥር የሚፈሰው ደም ከንቱ ነው። ስለዚህ ብርሃንን አብራልን። አንተ ካበራህልን፣ አንተ በቅዱሳን መላእክት በእነ ቅዱስ ገብርኤል ከጠበቅን ሁሉም ሰላም ይሆናል ብለን እንለምነው። ከአናንያ ከአዛርያ ከሚሳኤል ተራኪዎች ብቻ መሆናችን ትርጉም የለውም። ስለዚህ የአናንያ የአዛርያ የሚሳኤል አምላክ ሁላችንን ይፍረድ። እስከ መጨረሻ ቀን ድረስ በምድር በሃይማኖት ያጽና። የመጨረሻ መልእክቱ ወገኖች ራብ በራስ ፈቃድ ካልሆነ በስተቀር የለኝም ብሎ አንድ ቀን እንኳን መዋል ይቀራል። ሳይ አለኝ ብሎ መጾም ቀላል፣ አለኝ ብሎ ማክበር ቀላል። የሚበላ የለም፣ የሚጠጣ
የለም የሚል መንፈስ አእምሮ ላይ ሲኖር ግን ምን ለማወቅ አለ። ስለዚህ ጎረቤት ለጎረቤት አይ ተመለካከቱ። ምንም የነሱት ነፍሱት የሌላቸውን ጎረቤቶቻችሁን ጎብኙ። ይልቁንም አሁን ልደት መጥቷል። የልደት ብቻ መግባቸው እያሉ አይደለም። በበዓሉ ማዝነው እንዳይውሉ የሁላችን ደስታ የተወለደበት የሁላችን ሰላም የተወለደበት ሰውና እግዚአብሔር የተገናኙበት እረኞች ከመላእክት ጋር ያመሰገኑበትን በዓል ስናከብር ጎረቤት ከጎረቤት አንድ ላይ ደስ ብሎን እንድናከብር መረዳዳትን አትርሱ። 2፣ 3፣ 4 ልብሶች ያሉን ማካፈልን አንርሳ። ለየሚሆኑ ወጣቱ ለወጣቷ፣ አረጋውያን ሽማግሌዎች ለሽማግሌዎቹ፣ ባልቴቶች ለባልቴቶቹ፣ ካህናቱ ለካህኑ፣ ሻል ያለውና ትንሽ ደከም ላለ መነኮሳቱም ለመነኮሳት ሁላችንም ተረዳድተን ተዛዝነን እስከ ሞት ድረስ የእግዚአብሔር ነው። አለዚያ በዓል ሲደርስ ብቻ እንዲህ ሞት ብለን ደመቅ አድርገን በዓል አክብረን ደስ ነበረ ብሎ መለያየቱ ትርጉም አለው። ትርጉሙ የእግዚአብሔርን ቃል በተግባር ስንፈጽመው ብቻ ነውና ሰው የተግባር ሰዎች አሉ። እስከ መጨረሻው ዓመት ድረስ በሃይማኖት ይላል። የሰላም አምላክ ለሀገራችን ለኢትዮጵያ ሰላም፣ ፍቅሩን፣ አንድነቱን ይስጥልን። በቃ ይበል። መከራውን፣ ፈተናውን፣ በሽታውን ሁሉ ሀገራችንና ከልጆቿ ያርቅልን። በአንድነት ለሰላም በፍቅር ተሳስበን ተባብረን ተባብረን የምንኖርበትን እግዚአብሔር ይርዳን። ሁላችሁም መሀሉ ትፈሩት ታቦተ ሕጉ Bye.
ወባርክ ርስተከ እግዚኦ አድኅን ሕዝበከ ወባርክ ርስተከ እግዚኦ አድኅን ሕዝበከ ወባርክ ርስተከ ራግዮሙ አለሎሙ እስከ በቀባለ ቤተ ክርስቲያን ከቅድስት አድረጋዊ ዘውቃለ ደሞ ክቡር ለአይበል ከእግዚእነ አምላክነ ወመድኃኒነ ኢየሱስ ክርስቶስ ዘጸዋዕ ከአጥቁን ማኅደረ ለነገሥት ለመኳንንት ለዘመድ ንጹሕ ወለሕዝብ ቅዱስ ለመጻእክሙ ወለተጋባይክሙ ወለጸለይክሙ ውስተ ዛቲ ቅድስት ቤተ ክርስቲያን እለ በላዕክሙ ሥጋሁ ቅዱሰ ወለሰተይክሙ ደሞ ክቡረ ለእግዚእነ አምላክነ ወመድኃኒነ ኢየሱስ ክርስቶስ በዛለፈ ይምሃርክሙ በዘይመጽእ ይቀብክሙ በእንተ ሥጋሁ ሥጋ መለኮት ወበእንተ ደሙ ደመ ሕግ በሥርዓት ኢየሱስ ክርስቶስ ወልደ እግዚአብሔር ጸባኦት ወልደ ማርያም ንጽሕት በድንግልና ሕሊና በድንግልና ሥጋ ጥንተ ለዓለመ ዓለም ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን ሊያስተሰርይ ይቅር ባይ ለቅዱሳን ሐዋርያት ሥልጣንን የሰጣቸው በንጹሕ ደሙ ቤተ ክርስቲያንን የዋጀ ከልጅነት እስከ እውቀት የሠራችሁትን ኃጢአት ሁሉ ይቅር ይበላችሁ። በዚህ የተሰበሰባችሁ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ ወንዶቹም ሴቶቹም ከኃጢአት የተፈታችሁ ንጹሐን ሆኑ። እኔንም እናንተንም ለመንግሥተ ሰማያት የበቃን ያደርገን ዘንድ እግዚኦ መሐረነ ክርስቶስነ በእንተ እግዝእትነ ማርያም መሐረነ ክርስቶስ። ጌታዬ ኢየሱስ ክርስቶስ የኔንም የእናንተንም ኃጢአት ይቅር ይበለን። በሐሌው በገቢር የተደረገውን ሁሉ ማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርካችሁ። በረከተ ዲከ ቅድስት ተብለህ ተምረት ያንሰጠ ኩልናም ኩሉ ምግባረ ያግኝሰነ ወስተ ኩሉ ምግባረ ሰናይ ደምረነ ቡሩክ ዘአብን ምስጋው ቅዱስ ደግሞ ክብረ ጸጋ ወደየቤታችሁ ግቡ። እግዚአብሔር ከሁላችሁ ጋር ይሁን። እግዚአብሔር ይባርካችሁ። እግዚአብሔር ይጠብቃችሁ፣ ያክብራችሁ። እንደ ዛሬው ሁሉ ለሚመጣው ዓመት በረድኤቱ ጠብቆ ያድርሳችሁ።